በጣም አመሰግናለሁ። ስሜ ጫልቷል ይባላል። እግዚአብሔር ያደረገልኝ እኔ እንደውም አልመጣሁም ዛሬ ሳምንት ነበርና እግዚአብሔርን ለማመስገን ነው ዛሬ መጣሁት። እኔ መጥቼ አላውቅም። የዛሬ ሳምንት እዚህ ልመጣ ፈልጌ እንዲጸለይልኝ መሄድ አልችልም፣ እጄ መስራት አይችልም ምናምን እንዲ ስርስር ብሏል። እንዲ በቃ ማለት እጄንም ለብ ባለ ውሃ ነው መዘረጋው፣ እግሬንም ለብ ባለ ውሃ ነው መሄድ የምችለው። አይዘረጋም? አዎ እግሬ አይሰራም። በቃ ሙሉ በሙሉ ስረግጥበት ያመኛል በጣም ማለት ነው። ካንቺ ከየት ነው መጣሽው? እኔ እዚህ ሐዋሳ ቱፋት አካባቢ ማለት ነው የምኖረው። እዚህ መጥተሽ አታውቅም? እዚህ መጥቼ አላውቅም። እሳቸው ናቸው የነገሩኝ። እሷ መታ ነበር እናቴ ናትና መታ ነበረ። ከዛ እንሂድ ብላኝ ለዛሬ ሳምንት ተቀጣጥረን ማለዳ ላይ በቃ ደም አስቀመጠኝ። ወደዚህ ልመጣ ልብሴን አዘጋጅቼ እንትን ስል ደም አስቀመጠኝ። እጅሽ አይሰራም? እጄ አይሰራም። ሁለቱም አንዱ? አዎ ሁለቱም። እግርሽም እንደዛ? አዎ። ከዛ ባለቤቴ ነው ልብሱን ሊያለብሰኝ ያዘጋጀልኝ። ከዛ ሽንት ቤት ውሰደኝ በቃ እንደምንም አልኩት፣ አጣጥፎኛልና እዛ ስሄድ ደም አስቀመጠኝ። በቃ ደወልኩኝና ዘንዬ መምጣት አልቻልኩኝም፣ አንቺ ሂጂ፣ እኔ እግዚአብሔር ይሰማኛል፣ በቃ ይሰማል፣ እዛ ያለው አምላክ ይሰማል፣ ችግር የለውም ሂጂ አልኳት። እሷ መጣች፣ ተጸለየ፣ ነገር ተገለበጠ የሚል ነበረ ቃሉ። ስለ አንቺ ነው የመጣችው? አዎ ስለ እኔ ነው የመጣችው። በቃ እኔ አልቻልኩማ፣ እኔ ልጆች አሉኝ ቤት ውስጥ መስራት አልቻልኩም፣ መመገብ በቃ ምንም አልቻልኩም። ለስንት ጊዜ? እጅግሬን ከያዘኝ ሳምንት አልፎታል። ግን እዚህ ጋር እባጭ ነበረ፣ እሱ እባጭ ነው እያልኩኝ ከመስከረም ጀምሮ ያባጭ ነው በቃ የሱ ሳይድ ኢፌክት ነው እያልኩኝ ሕክምና እየተከታተልኩ ነበር። ግን በቃ ይሻለኛል እያልኩ ነው የተውኩት ነገር ይሁን ግን እየባሰበት በቃ እጄ መንቀሳቀስ፣ ሽንት ቤት በሰው ተደግፎ ለሊት ሊጥለኝ ይነሳል ምናምን በጣም ብዙ ትግል አለው። እንደዚህ ለሰው ያላብራራሁት ብቻዬንና ከባለቤቴ ጋር ከእግዚአብሔር ጋር ያሳለፍኩት ማለት ነው። ልክ እሷ በቃ ደወለችልኝ፣ ነገር ተገልብጧል ተብሎ ነው እግዚአብሔር ቃል የመጣው፣ ሆኖልሻል። እኔ ሆኖልኛል፣ አሜን አለ። እግዚአብሔር በታምራት አዋጁን ገልብጧል የሚል ነበር ስብከቱ ራሱ። አዎ። ከዛ ልክ የሆነ ሰዓት ላይ ቅዳሜ ዕለት ራሱ የሆነ ሰዓት ላይ ተነሳውኝና ተንቀሳቀስኩ። እዛ ስላለች ነው እንደ እግዚአብሔር እየሰማ ነው እንደ ያልኩኝ ዝም እንትን አልኩኝና ዝም ብዬ ቤቴን ወለወልኩኝ። ለመጀመሪያ ጊዜ ቅዳሜ ከብዙ ቀን ለመጀመሪያ ጊዜ? አዎ። ቅዳሜ ዕለት አደረ። እሑድ ዕለት ማታ አካባቢ ሰዎች ሊጠይቁኝ መጡ። ሲመጡ እጄም እግሬም ተይዟል። በቃ እንደሚያውቁኝ አይደለሁም። መጀመሪያውን ታስሬያለሁ። ከዛ ደወለልኝና ውሃውን ይዘህላት ና ቶሎ አሉ ለባለቤቴ ማለት ነው። ከዛ እሱ በዛው ይዞልኝ መጣ ውሃውን። በቃ ውሃውን ጠጣውኝና ሰጠችው ለሱ ውሃው። ከዛ በቃ ጌታ ሆይ ተጸልዮበታል እኔ አምኛለሁ አልኩኝና ውሃውን ጠጣውኝና እንዲህ ተኛው። አልጋ ላይ ወጣውኝና ማለት ነው። ልክ እንዲጋደም ስል ተመስገንና ታጋይ አንድ ላይ የዘመሩት መኖር በኢየሱስ መቆም በኢየሱስ ክብር በኢየሱስ ሃሌሉያ ኢየሱስ ያድን መጥቷል። እና ምን ሰዓት እንደተነሳው አላቅም፣ ምን ሰዓት እንደቆም ማቀው ታሪክ ምንም የለም። መሬት ላይ ልሁን የት እንዳለው አላቅም። ብቻ ስዘል እጄ አያጨበጭብም፣ ግን ስዘል ነው ያየው። የዘለልኩ ሆኖ እያልኩኝ ለራሴ ደንግጫለሁ። 12 ሰዓት በኋላ ማለት ነው። በጣም ደንግጫለሁና አላስታውሰውም ለምን ያክል ሰዓት እንዳመለኩኝ። በቃ በጣም ረጅም ሰዓት ነው ያመለኩት። እንትን ስል ጎሮሬው ተዘግቷል። ከሰፈር ሰው የተወሰነ ሰው ወጥቷል ምናምን ምን ሆነ ብቻሽ እያመለሽ ነው? አዎ። በቃ እንትኑን ጂፓሱን ከፈትኩና እኔ አምልኮ ውስጥ ገባው። ረሳውም ሰው እንዳለ ግቢ ውስጥ ማለት ነው። ከዛ በቃ ሰው ይወጣል፣ የሰፈር ሰው ይወጣል፣ ይሰማል። ምን ሆና ነው ሲል አንዳንዱ ታማ ነበር እንደ ይላል ምናምን። እኔ መታሰሬን እኔ እግዚአብሔርን ነው የምናውቀው። ከዛ ተፈወስኩኝ ልል ነው። ለምስጋና ነው ጌታ ኢየሱስን ለማ አራ ለኢየሱስ ታላቅ ክብር ይሁን። መንፈስ ቅዱስ ይሁን። አባቴ ተባረክ። አያችሁ ማን እኮ ውጨነቆ ኦማኑ ራይ ክሩ አቴ ቃይራ ነው አቶሪ ሎሰደታ አሜን አለ። ሰው ሆነለት በኢየሱስ። ተንቀሳቀሽና አሳይን እስኪ። ኖርማል ነው መርገዳችን ነበር። እዚህ መተሽ አታውቅም አንቺ። ተፈውሰሽ ለምስክር መተሻል። አማ
አማኝ አለ ዛሬ ያመነ ሰው አለ ለናገር አሁንም የቤታችሁ ያለው አዋጁ ተገልብጧል የሞት መልእክተኛ ተመቷል ሰላማችሁን የሚመታ ተመቷል ማንኛውም ጦርነት ከቤታችሁ ተሽሯል እጆቻችሁ ዘንድ ወደ እሷ ፈውስ ጸንቷል በእግዚአብሔር ሰላም ካንቺ ጋር ይሁን ስሜ ካለማውጣት ይባላል ሐዋሳ ከተማ አብዛኛው ሰው ሊያቀኝ ይችላል ከተማ ውስጥ በስራ ስለምታወቅ ዛሬ 2 ዓመት ነው እርጋለም አካዳሚ ሰው ጠቁሞኝ ነው የሄድኩት እጄና እግሬን ፓራላይዝ ሆኜ ነበረ ከዛ በቃ 4 ወር ሙሉ ያለ ምግብ ነው የቆየሁት ምግብ አልጠቀምም በግሉኮስ ብቻ ነው በእንዳንተን በፈሳሽ በኩል ነው ምግብ ወስዶ የነበረ ምን እንደሆንኩኝ አላውቅም ከዛ ቮሚት ያደረገኛል ቮሚት ካረገ ከጨረሰ በኋላ ውስጥ ምንም ነገር ስለሌለ በቃ እጄን እግሬን ደርቋል ከዛ በቃ ብዙ ቦታ ብዙ ሆስፒታል ሄጃለሁ አዲስ አበባ 3 ዙር ተመላለሻለሁ ሐዋሳ አሉ የሚባል ሆስፒታል ሄጃለሁ ግን ምንም በቃ ይሄ ነው የሚባል በደሜ ውስጥ የሚገኝ በሽታ የለም እና በቃ መጀመሪያ ሲጀምረኝ ግን ቢሮ ጋብቼ ስወጣ በቃ ምን መሬቱ ከእንዲ ሆነች ነገር በቃ እንዲ አፈናጥሮ ሲጥለኝ ብቻ ነው ያየሁት ከዛ በኋላ ራሴን አላቆም ራሴን ከተወሰነ ትንሽ ያለፍ እንትን ካገኘ በኋላ አዳሪ ሆስፒታል ያገኘሁት ማን እንደወሰደኝ አላውቅም ያ ሚሊተሪ ለብሼ ነበር ሚሊተሪ ነኝና በቃ ፖሊስ ወልቃለች ተብሎ ማን እንደወሰደኝ አላውቅም ከዛ በኋላ አዳሪም ሄጄ ብዙ ነገር አዩ ጮጋራ ይበላችሁ ነገር ከሆነ ተብሎ በቃ ምርመራ ሲደረግ ምንም ነገር የለም ባለቤቴ ተጠርቶ መጣ ያው እሱ ሚሊተሪ ስለነበረ በቃ እንዳለ በቃ በፓትሮል አዳሪ ሲመጡ እኔ በቃ ሬሳ ነኝ ራሴን አላ ከዛ በቃ እነሱ ግራ ገብቷቸዋል እሺ ምን እናርግዝ አይ ምንም ነገር እንትን ጮጋራ ከብዷል ሊሆን ይችላል መድኃኒት ሰጥተናታል ይዛችሁ ወደ ቤት ሂዱ እነሱ በቃ ተስፋ እንደቆረጡ ስላቁ ይዛችሁ አትሂዱ ነው ያሉት ከዛ ወደ ቤት ሄድኩኝ ከሄድኩ በኋላ ያው ሰው ተደግፎኝ ነው የምሸነው መንቀሳቀስ አልችልም ምግብ አንስቼ መብላት አልችልም አይኔ ያያል ግን በቃ እንትኑ ምን እንዴት እንደሆነ አላውቅም እንዲ አካፍሎ ነው የሚያሳይ ከዛ በቃ እኔ ግራ ገባኝና ምንድነው ጌታው እያልኩኝ 2 ልጆች ነበሩ እሷና የሆነች ህፃን ልጅ እሷም እንደዛ በቃ ጭንቅላቷ ሙሉ ቆስሏል በዛ አንድ በቃ በሷም በጣም ብስጭት ውስጥ ነበር ከዛ በቃ በጥቆማ ብቻ ኮንትራት ያዝኩና ከያኔት በቃ ከሰፈር የሆነ ታክሲ ያኔ ስለሚያቆኝ አሁን ተሶ መናሪያ ጥለው እንደገና ወስታችሁ ዛንትን ባንኩ ጋር ጣሏት አሉ እንደገና ወስቶ እርጋለም ባንኩ ጋር ጣሉ ከዛ በኋላ እንደገና በቃ ማላቃቸው ሰዎች ተደግፎ ሞተር ላይ ያስቀምጡኝ ህዝቡ እንደዚህ ቆሞ ነበርና አስገቧት አሉኝና በቃ ያው የሆነ ልጅ ወንበር ሰጠኝና ቁጭ አሉ ብዙ ሰዎች መሰከሩ ብዙ ተአምራቶቹ አዩ እግሬን ልክ በረዶ እንዳለ ነገር በጣም ይበርደኛል እየበረደኝ ስለሆነ በቃ ምንድነው ጌታው ይያል ከዛን ገና አገልግሎት ሳይጀምር ቀጥታ መጣና ያለኝ ሲለኝ መነሳት አቃተኝ እግዚአብሔር ሰው መነሳት ሲያቅተኝ ነበሩ ሌላ አገልጋዮች ተደግፎኝ መጣና በዚች ሴት በአይጥና በደብሎ የተደገመ ድግምት አሁን ይፈርሳል አሜን ከዛ በኋላ ጌታ ወይ በቃ ትንሽ እንትን ያልኩኝ ስለነበረ ምን ያው ቤቱ እኮ አይጥና ግድግዳው ሁሉ እንዳሉት ግድግዳው ሙሉ ደወለው ነው በቃ ከዛ በቃ የምንቀመጥበት እኔ ደግሞ በጣም የምፈራው በህይወቴ ደግሞ ይሄ ደብሎ የሚባል ነገር በጣም የምጠላው ይሄ ደብሎ ግድግዳ ሞልቶ አይጡ ደግሞ በቃ እንጀራ መጋገር አይቻልም ድቄት ማስቀመጥ አንችልም በቃ ቤቱ ሁሉ አይጥ ነው የእግዚአብሔር ሰው ትክክል ነው ቤቱ እኮ እኛ በቃ በተለይ የኔ ልብስ ብቻ ነው የሚበላው ከቤት ውስጥ የኔና የልጄ ልብስ ብቻ ነው የሚበላው ከዛ አንቺ ስለምትሰርቢ ነው ልጅ ስጪ ሲሉ እኔ በኢየሱስ ስም እኔ ልጅ አልሰጥም ግን እሱ ይነቀላል ነው የምለው ከዛ እንደዛ እያልኩ መጨረሻ ላይ እንደዛ እንዳለኝ ምን ማድረጋችን ሲል እጄን እግሬን እኮ አይችልም እግዚአብሔር ሰው እግሬን እጄን ጭንቅላቴን ይዞ እንደጸለዩ በዛው ሮጠሽ ተመላለሻሉ ሮጥኩኝ ተፈወስኩኝ ከዛች ቀን ክብር ለኢየሱስ